በቴህራን ተራሮች ስር በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ በኮንክሪትና በብረት የታጠረ አንድ ምስጢራዊ ክፍል አለ። እዚህ ክፍል ውስጥ አየሩ የቆመ ይመስላል። የኤሌክትሮኒክስ መሳሪያዎች ድምፅና የኦክስጅን ማጣሪያዎች ሹሹታ ብቻ ዝምታውን ግድግዳ ይሰነጥቁታል። በክፍሉ መሃል በክብር ወንበር ላይ ተቀምጠው የሳተላይት ምስሎችና የወታደራዊ መረጃዎችን የሚመረምሩት አያቶላህ ራሳቸውን ከዓለም ሁሉ የተለዩና እጅግ ደህንነቱ የተጠበቀ ቦታ ላይ እንዳሉ ያምናሉ። ከጭንቅላታቸው በላይ ያለው ግዙፍ ተራራና በሺዎች የሚቆጠሩ ቶን ኮንክሪት ከአሜሪካ አውሮፕላኖችና ሚሳኤሎች እንደሚጠብቃቸው እርግጠኛ ናቸው። ነገር ግን ዛሬ በሰማይ ላይ የሚንሳፈፈው አደጋ የኮንክሪት ግድግዳዎችን ለማፍረስ የሚመጣ ቦምብ አይደለም። ዛሬ የሚመጣው ሞት እሳት የለውም፣ ጩኸት የለውም፣ ጭስ የለውም። ዛሬ የሚመጣው ሞት 6 ስለታም ቢላዎችን የታጠቀውና የኒንጃ ቦምብ በመባል የሚታወቀው አዲሱና አስፈሪው R9X ሚሳኤል ነው። ከቴህራን ሰማይ በላይ 50 ሺህ ጫማ ከፍታ ላይ MQ-9 ሪፐር የተሰኘው አጫጅ ድሮን እንደ ጥላ ይንሳፈፋል። ሞተሩ ድምፅ አይሰማም፣ በራዳር ስክሪኖች ላይ አይታይም። እሱ ግን ሁሉንም ነገር ያያል። በድሮን ስር የተንጠለጠለው R9X ሚሳኤል የአሜሪካ ጦር ሚስጥራዊና እጅግ ገዳይ መሳሪያ። ሚሳኤል እንደ ሌሎቹ ሚሳኤሎች ፈንጂ አልተገጠመለትም። በውስጡ ያለው ባሩድ ሳይሆን 100 ፓውንድ የሚመዝን ጠንካራ ብረት ነው። ነገር ግን ይህ ብረት ብቻ አይደለም። ሚሳኤሉ ኢላማው ላይ ሊያርፍ ጥቂት ሰከንዶች ሲቀሩት ከውስጡ 6 እጅግ ስለታምና ረጅም የሆኑ የብረት ቢላዎች እንደ አበባ ይፈካሉ። የመሳሪያ የተፈጠረው ለማውደም ሳይሆን ለመቆራረጥ ነው። ለአያቶላህ የተላከው ይህ የሞት መላእክት በሺዎች የሚቆጠሩ ንጹሐንን የሚገድል ፍንዳታ ሳይሆን ኢላማውን ብቻ ለይቶ ወደ ቁርጥራጭነት የሚቀይር የቀዶ ጥገና ሰይፍ ነው። አያቶላህ ከመሬት ስር ካለው ምሽጋቸው ወጥተው ጥቁር መኪናቸው ውስጥ ገብተው በቴህራን ጠባብ ጎዳናዎች ውስጥ እየተጓዙ በመኪናው ዙሪያ የታጠቁ ጠባቂዎች ይኖራሉ። የአየር መከላከያ ስርዓቶች ሰማዩን ይቃኛሉ። ነገር ግን በሰማይ ላይ ያለው አጫጅ ድሮን ኢላማውን ቆልፎበታል። ትዕዛዙ ከዋሽንግተን ተሰጥቷል። በኮምፒውተር ስክሪን ላይ ያለው ቀይ ምልክት ከካሜራው ምስል ጋር ገጥሟል። ጣት በቃታ ላይ አርፏል። ድንገት ያለምንም ማስጠንቀቂያ ሚሳኤሉ ከድሮኑ ይለያል። R9X ወደ ምድር የሚወረወረው በስበት ኃይልና በሮኬት ሞተር ታግዞ ነው። ፍጥነቱ ከድምፅ በላይ ነው። አየር ላይ የሚሰማ ጩኸት የለም። ሚሳኤሉ ወደ መኪናው ጣሪያ እየተቃረበ ሲመጣ ያ ሚስጥራዊ ሜካኒዝም ይሰራል። 6ቱ የብረት ቢላዎች ይዘረጋሉ። አሁን ሚሳኤሉ ሚሳኤል አይመስልም። ከሰማይ የሚወረወር ግዙፍና የሚሽከረከር ማጭድ ይመስላል። መኪና ውስጥ ያሉት አያቶላህ ሰማዩን ቢመለከቱ እንኳን የሚያዩት ነገር የለም። ሞት ከመቅጽበት በላይ ፈጣን ነው። ሚሳኤሉ የመኪናውን ጣሪያ እንደ ወረቀት ይቆርጠዋል። ምንም ፍንዳታ አይኖርም። በአካባቢ ያሉ ሰዎች የሚሰሙት ብረት ከብረት ጋር ሲጋጭ የሚፈጠረውን ድምፅ ብቻ ነው። ነገር ግን በመኪና ውስጥ ያለው ትዕይንት ግን እጅግ አስፈሪ ነው። እነዚያ 6 ቢላዎች በመቶዎች የሚቆጠሩ ኪሎሜትሮች በሰዓት እየተጓዙ መኪና ውስጥ ያለውን ሁሉንም ነገር ቆራርጠውታል። ብረቱን፣ ወንበሩንና ሰውን። የመሳሪያ የኒንጃ ቦምብ የተባለው በምክንያት ነው። እሱ እንደ ኒንጃ ሴፍ ዝምተኛ፣ ግን ደግሞ እንደ መብረቅ ገዳይ ነው። ጥቃቱ ሲፈጸም በአቅራቢያ ያሉ ሰዎች ጉዳት አይደርስባቸውም። እንዲያውም ከመኪናው ጥቂት መኪኖች ሜትሮች ርቆ የቆመ ሰው አቧራ እንኳን አይነካውም። መኪና ውስጥ ያለው ሰው ግን ወደ ስጋ ቁርጥራጭነት ይቀየራል። የመሳሪያ ለአያቶላህ የተላከ ግልጽ መልእክቱም እንዲህ ይላል: መደበቅ ትችላለህ፣ ነገር ግን ማምለጥ አትችልም። በሺዎች የሚቆጠሩ ቶን ኮንክሪት ውስጥ ብትቀበርም እኛ ግን በቢላዎቻችን እንደርስብሃለን። R9X የቴክኖሎጂ የበላይነት ብቻ አይደለም፣ እሱ ስነ ልቦናዊ ሽብር ነው። ፍንዳታ ቢሆን ኖሮ በሰማዕትነት ሞተ ተብሎ ሊወራ ይችላል። በኒንጃ ቦምብ መሞት ግን ውርደት ነው። እንደ ስጋ መቆራረጥ፣ እንደ ብረት መላጥ ነው። የመሳሪያ በዓለም ላይ ካሉ ሀገራት ሁሉ አሜሪካን ልዩ የሚያደርጋት ሚስጥር ነው። ጠላቶቿን ሳታፈነዳ፣ ከተማ ሳታጠፋ፣ ንጹሐንን ሳትገል ዋናውን መሪ ብቻ ለይታ የመቅጣት አቅም አላት። በቴህራን ቤተ መንግስት ውስጥ አሁን ትልቅ ድንጋጤ አለ። አያቶላህና ወታደራዊ አዛዦች ከመሬት በላይ መውጣትን ይፈራሉ። በየትኛውም ሰዓት ከየትኛውም አቅጣጫ ያ የማይታየው የብረት ሰይፍ ከሰማይ ሊወርድ እንደሚችል ያውቃሉ። R9X ሰውን ብቻ ሳይሆን መንፈስንም የሚሰብር መሳሪያ። ጠባቂዎችህ ሊከላከሉልህ አይችሉም፣ ምክንያቱም ጠላትን አያዩትም። የአየር መከላከያ ስርዓትህ አይረዳህም፣ ምክንያቱም ሚሳኤሉ ፍንዳታ ስለሌለው ራዳር ላይ ቀበለው ይችላል። አንተ የምታውቀው መኪና ጣሪያ ተቀዶ እነዚያ 6 ቢላዎች አካልህን ሊቆራረጡ ሲመጡ ብቻ ነው። ትረካ የሚያሳየው የወደፊቱን የጦርነት መልክ ነው። ጦርነት አሁን በሺዎች የሚቆጠሩ ወታደሮችን ማሰለፍ አይደለም። ጦርነት አሁን አንድ ሰው በትክክለኛ መሳሪያ በትክክለኛ ቦታና በትክክለኛ ሰዓት ማጥፋት ነው።
አር9ኤክስ የዚህ አዲሱ ጦርነት ንጉስ ነው። እሱ ለዓለም የተላከ የሞት ደወል። ለአያቶላ የተላከው ይህ የኒንጃ ቦምብ የአንድን መንግስት መሰረት ሊያናጋ የሚችል ኃይል አለው። የገሃነም እሳት ከሚባሉት ሚሳኤሎች ወገን ቢሆንም እሳቱ ግን ወደ ውስጥ የታመቀ ነው። ጸጥ ያለ የቴህራን ምሽት። አያቶላህ በድብቅ ከአንድ ቤት ወደ ሌላ ቤት እየተዘዋወሩ ዙሪያቸውን በታመኑ ሰዎች ተከበዋል። ነገር ግን ከላይ በደመናው መሃል አጫጁ ድሮን አይኑን አልነቀለም። ሚሳኤሉ ተለቋል። አየሩ እየተቀደደ ይወርዳል። ቢላዎች ተዘርግተዋል። በሰከንድ ስንት ቅፋይ ውስጥ የምስጢራዊ ሰይፍ ጣሪያውን ሰንጥቆ ይገባል። ምንም ጩኸት የለም፣ ዝምታ። ከዚያም ድንገት መኪናው ይቆማል። በሩ ሲከፈት የሚታየው ትዕይንት ግን ዓለምን የሚያስደነግጥ። መሪው የለም፣ ያለው የታረደና የተቆራረጠ ብረትና ስጋ ብቻ ነው። ይህ ነው አር9ኤክስ። ይህ ነው የኒንጃ ቦምብ። ለአያቶላህ የተላከው ሞት፣ እሳት የሌለው ግን ደግሞ እጅግ የሚፋጅ የብረት መቅሰፍት። አሜሪካ በዚህ መሳሪያ አማካኝነት ለጠላቶቿ የምትነግረው አንድ ነገር አለ። እኛ ጋር ሂሳብ ያለባቸው ሰዎች የምትሞቱበት በቦምብ ሳይሆን በሰይፍ ነው። ይህ ደግሞ ከምንም ነገር በላይ ያስፈራል። ማንም ከሷ አያመልጥም። ማንም ሊመክቱ አይችልም። ሞት ከሰማይ በቢላ መልክ መጥቷል የሚል። የአሜሪካ ወታደራዊ መሐንዲሶች ይህን መሳሪያ ሲቀርጹ ዓላማቸው አንድ ብቻ ነበር፣ ፍጹም የሆነ ገዳይነት። በዓለም ዙሪያ ያሉ አምባገነኖችና የሽብር ቡድን መሪዎች በህዝብ መሃል ተሸሽገው ወይም በምሽግ ተከበው መኖር እንደሚችሉ ያስባሉ። አር9ኤክስ ግን ይህንን እምነት ሰባብሮታል። እሱ ሰርጂካል ስትራይክ ወይም የቀዶ ጥገና ጥቃት የሚባለውን ጽንሰ ሐሳብ ወደ ላቀ ደረጃ አድርሶታል። በአንድ መኪና ውስጥ 4 ሰዎች ቢኖሩ የኒንጃ ቦምብ አንዱን ሰው ብቻ ገድሎ ሌሎቹን 3ቱን በህይወት ሊተዋቸው ይችላል። ይህ አይነቱ ትክክለኛነት አስማት ይመስላል፣ ነገር ግን እውነተኛና እጅግ አስፈሪ ሳይንስ ነው። ለአያቶላ የተላከው ይህ መሳሪያ በኢራን ወታደራዊ ስትራቴጂስቶች ዘንድ ትልቅ ራስ ምታት ሆኗል። እንዴት ልንከላከለው እንችላለን የሚለው ጥያቄ ምላሽ የለውም። ኮንክሪት ምሽጎች ቢገነቡ መሪዎቹ ከምሽጋቸው ወጥተው ወደ ሌላ ቦታ ሲንቀሳቀሱ ለጥቃት እየተጋለጡ ናቸው። አየር ላይ ያሉ ድሮኖችን ለመምታት ቢሞክሩ አሜሪካ በሺዎች የሚቆጠሩ ስውር ድሮኖች አሏት። አር9ኤክስ አንዴ ከተተኮሰ በኋላ ደግሞ ሊቆም አይችልም። እሱ ልክ እንደወደቀ ድንጋይ ነው። በከፍተኛ ፍጥነትና በከባድ ክብደት የሚመጣ የብረት ናዳ። በዓለም ፖለቲካ ውስጥ ይህ መሳሪያ ትልቅ ዲፕሎማሲያዊ መሳሪያም ነው። አሜሪካ ንጹሐንን አንገድልም በማለት በዓለም ፊት ራሷን ከፍ ታደርጋለች። ነገር ግን በስተጀርባ ጠላቶቿን በቢላዋ እየቀጣች ነው። ይህ የጸጥታና የሞት ጥምረት እስራኤልና አሜሪካን በመሳሰሉ ሀገራት እጅ ላይ ሲገኝ የመካከለኛው ምስራቅ መሪዎች እንቅልፍ እንዲያጡ ያደርጋቸዋል። አያቶላ አሁን የሚያዩት እያንዳንዱ ድሮን የሚሰሙት በወረቀት ሳይሆን በ6 ስለታም የብረት ቢላዎች ነው። ማህተሙ ደግሞ በቴህራን አፈር ላይ ያረፈው የአያቶላ ደም ነው። የመሳሪያ አሁንም በሰማይ ላይ አለ። አሁንም እያንዣበበ ነው። ቀጣዩ ኢላማ ማን ይሆን? ማንም አያውቅም። ነገር ግን አንድ ነገር እርግጠኛ ነው። የኒንጃ ቦምብ ሲመጣ ዝምታ ይነግሳል። ከዚያም ሞት ይከተላል። የአስፈሪ መሳሪያ ከሰማይ የወረደ ቅጣት ይመስላል። አያቶላ በመሬት ስር ሆነው ፈጣሪያቸውን ቢማጸኑም አሜሪካ ግን በመሬት ላይ ሆነው ቴክኖሎጂዋን ትማጸናለች። ይህ የእምነትና የቴክኖሎጂ ፍጭት በመጨረሻም በ6ቱ ቢላዎች የበላይነት ይቋጫል። ቴህራን አሁንም በስጋት ትተነፍሳለች። ሰማዩ አሁንም ሚስጥር አዝሏል። አር9ኤክስ ግን ስራውን ለመጀመር ሰከንዶች ብቻ ይጠብቃል። የአሜሪካ የጦር መሳሪያ ቤተ ሙከራዎች ይህንን መሳሪያ ዘ ፍላይንግ ጊንሱ ብለው ይጠሩታል። ጊንሱ ማለት እጅግ ስለታም የሆነ የጃፓን ቢላዋ ስም ነው። ይህ ስያሜ ለሚሳኤሉ የተሰጠው በአጋጣሚ አይደለም። ልክ እንደ ባለሙያ ሼፍ ስጋን እንደሚቆራረጥ የሚሳኤልም የጠላት መሪዎችን ከአጃቢዎቻቸው መካከል ነጥሎ ይቆራረጣቸዋል። አያቶላ በዙሪያቸው 10 የታጠቁ ጠባቂዎችን ቢያሰልፉም አር9ኤክስ ግን የሚፈልገው አያቶላህን ብቻ ነው። ጠባቂዎቹ ሳይቧጨሩ አያቶላ ግን ሳይተርፉ ይቀራሉ። ይህ ነው እጅግ አስፈሪውና ግራ የሚያጋባው የኒንጃ ቦምብ ባህሪ። በመካከለኛው ምስራቅ ሰማይ ስር የድሮን መንጋዮች ሲበሩ እያንዳንዳቸው የራሳቸውን አር9ኤክስ ተሸክመው ሊሆን ይችላል። ይህ ማለት በሺዎች የሚቆጠሩ የብረት ቢላዎች በሰማይ ላይ እያንዣበቡ ነው ማለት ነው። አያቶላ ከመሬት ስር ባለው ምሽጋቸው ውስጥ ሆነው የኦክሲጅን ማጣሪያው ድምፅ እንዲቆም ቢመኙም ድምፁ ግን የድሮን ሞተር እየመሰለ ያስፈራቸዋል። ፍርሃቱ ከመሳሪያው በላይ ገዳይ ሆኗል። አር9ኤክስ ሰውን ከመግደሉ በፊት አእምሮን ይገድላል። በቴክኖሎጂ ዓለም ሚስጥራዊነት የለም፣ መሸሸጊያም የለም። አሜሪካ ይህንን መሳሪያ በመጠቀም በዓለም ላይ ያላትን የፖሊስነት ሚና ይበልጥ አጥብቃለች። ማንኛውም እሷን የሚቃወም መሪ የኒንጃ ቦምብ ሰለባ ሊሆን እንደሚችል ታውቃለች። አያቶላህም ይህንን ያውቃሉ። ለዚህ ነው አሁን ቴህራን በጸጥታ የምትናወጠው። ለዚህ ነው አሁን እያንዳንዱ መኪና፣ እያንዳንዱ መንገድ፣ እያንዳንዱ ሰከንድ የሞት ወጥመድ ሆነው። አር9ኤክስ ወይም ኒንጃ ቦምብ ለአያቶላ የተላከው የፍጻሜ ምልክት ነው። የምልክት አንዴ ከታየ ወደ ኋላ መመለስ የለም። የብረት ቢላዎቹ ስራቸውን ይጨርሱ አሉ። ዓለምም በድን
በድንጋጤ ትመለከታለች። ታሪኩ እዚህ ላይ ያበቃል። ሞት ግን ገና አልጀመረም። የኒንጃ ቦምብ አሁንም በሰማይ ላይ አለ። ተዘጋጁ፣ ምክንያቱም ቀጣይ ጥቃት ድምፅ አይኖረውም። ይህን አስፈሪ ቴክኖሎጂ የበላይነት ይበልጥ ልዩ የሚያደርገው አሜሪካ ለጥቃቱ የምትጠቀምበት የዲጂታል መረብ ነው። አያቶላ ከመሬት ስር ባለው ምሽጋቸው ውስጥ ሆነው በሚስጥራዊ ስልክ ሲያወሩ ወይም በአንድ ደህንነቱ የተጠበቀ በተባለ የመገናኛ መስመር መመሪያ ሲያስተላልፉ በጠፈር ላይ ያሉት የሲአይኤ ሳተላይቶች ያንን ሞገድ ተከታትለው የቆሙበትን ቦታ በሴንቲሜትር ልዩነት ለድሮኑ ያስረክባሉ። አርቲፊሻል ኢንተልጀንስ የታጠቀው የድሮኑ አይን የአያቶላህን የፊት ቅርጽ፣ ያረማመድ ስልት አልፎ ተርፎም የልብ ትርታቸውን ከሺህ ሰዎች መካከል ለይቶ የማወቅ ብቃት አለው። ይህ ማለት አያቶላህ በሰዎች መሃል ቢደበቁም የለበሱት ጥቁር ካባ ግን ለኒንጃ ቦምቡ ትልቅ የኢላማ ምልክት ከመሆን አያግዳቸውም። አር9ኤክስ ሚሳኤል ወደ ኢላማው ሲወረወር የሚፈጥረው ኬኔቲክ ኢነርጂ ብቻውን ማንኛውንም የጦር መኪና ብረት ለማድቀቅ በቂ ነው። ነገር ግን ያ የብረት ክብደት ከስድስቱ ስለታም ቢላዎች ጋር ሲቀላቀል ሚሳኤሉ ወደ የጠፈር መጋዝ ይቀየራል። የጃፓን ሳሙራይ ሰይፋቸውን የሚመዙበትን ፍጥነትና ጥበብ አስቡት። አሜሪካ ያንን ጥበብ ወደ ሰማይ አውጥታ በሚሳኤል ቀርጸዋለች። ቢላዎቹ የሚሰሩት ከከፍተኛ ጥንካሬ ካለው ተንግስተን ብረት ሲሆን ይህ ብረት ሞተሮችን፣ ጋሻዎችና ኮንክሪቶችን እንደ ቅቤ መቅደድ አቅም አለው። አያቶላህ የሚሳፈሩበት መኪና ጥይት የማይበሳው ሊሆን ይችላል። ነገር ግን ኒንጃ ቦምብ የማይበሳው መኪና ገና አልተሰራም። ጥቃቱ በሚፈጸምበት ቅጽበት በመኪና ውስጥ ያለው አየር በከፍተኛ ግፊት ይጨመቃል። ያለምንም እሳትና ጭስ የመኪናው ጣሪያ በስድስት አቅጣጫ ተቀዶ ሲገባ የሚፈጠረው ድምፅ ለአያቶላህ የሚሰሙት የመጨረሻው ምድራዊ ድምፅ ይሆናል። የኒንጃ ቦምብ አያቶላህን ብቻ ሳይሆን አብረዋቸው ያሉትን ሚስጥራዊ ሰነዶችና ላፕቶፖች ጭምር በቢላዎቹ ቆራርጦ መረጃዎችን ከጥቅም ውጭ ያደርጋቸዋል። የመሳሪያ የጸጥታ ገዳይ ነው። በቴህራን ጎዳናዎች ላይ ያሉ መንገደኞች መኪናው በድንገት ቆሞ ሲመለከቱ አደጋ የደረሰ እንጂ ጥቃት የተፈጸመ አይመስላቸውም። ነገር ግን ወደ መኪናው ሲጠጉ የሚመለከቱት ትዕይንት በታሪክ ታይቶ የማይታወቅ የቴክኖሎጂ አርመኒነትን ጥበብ የተቀላቀለበት የሞት አዝመራ ይሆናል። የኢራን ወታደራዊ አዛዦች አሁን ትልቅ ፈተና ላይ ናቸው። የአየር መከላከያ ስርዓቶቻቸው የሚጠብቁት የሚፈነዳና ጭስ የሚተፋ ሚሳኤልን ነው። አር9ኤክስ ግን ልክ እንደወደቀ ኮከብ በዝምታ የሚወረወር የብረት ቁራጭ በመሆኑ ራዳሮች ሊያነቡት ይቸገራሉ። አያቶላ አሁን በቤተ መንግስታቸው ውስጥ የሚገኙትን መስታወቶች ሳይቀር በጥርጣሬ ይመለከታሉ። የሰማዩ ንጹህ ሰማያዊ ቀለም ለሳቸው የሞት ጥላ ሆኖባቸዋል። አሜሪካ ይህንን ቢላዋ የታጠቀ ሚሳኤል ለአያቶላ የላከችው ኢራን ያላትን ማንኛውንም አይነት የመከላከያ ግንብ በብልሃት እንደምትሰነጥቀው ለማሳየት ነው። ይህ የኒንጃ ቦምብ ታሪክ የመካከለኛው ምስራቅን የኃይል ሚዛን ለዘላለም ይቀይረዋል። ከእንግዲህ መሪዎች የሚፈሩት ታንክ ወይም አውሮፕላን አይደለም። የሚፈሩት የማይታየውንና ዝምተኛውን ሰማይ ነው። አያቶላ ከምሽጋቸው ወጥተው ንጹህ አየር ለመተንፈስ ሲሞክሩ በሺዎች የሚቆጠሩ ጫማዎች ላይ ሆኖ በስድስት ቢላዎች የሚጠብቃቸው አጫጅ እንዳለ ያስባሉ። ይፍራት ደግሞ ከመሳሪያው በላይ ገዳይ ነው። አር9ኤክስ የኒንጃ ቦምብ ለአያቶላ የተላከው የመጨረሻው የፍርድ በትር ነው። እሳቱ የሌለበት ነገር ግን አጥንትን የሚሰብርና ስጋን የሚቆራርጥ አስፈሪ የብረት መቅሰፍ። ሰማዩ አሁንም ክፍት ነው። ቢላዎቹም አሁን ተስለው ተዘጋጅተዋል። ቀጣዩ ሰከንድ የአያቶላህ መጨረሻ ሰከንድ ላለመሆኑ ምንም ዋስትና የለውም። ሞት በቢላዋ መልክ ከሰማይ መውረዱን ቀጥሏል።